ሰላም እንዴት ናችሁ? ኦኬ በዛሬው ትምህርታችን እንግዲህ ትርጉም የምናይ ይሆናል ማለት ነው። ምንድነው የምናደርገው ማለት ነው? እንደ ከዚህ በፊቱ ከላይ የእንግሊዝኛ ሴንቴንሶች ይኖሩናል። ከስር ደግሞ በአማርኛ ምን ለማለት ነው ሴንቴንሱ የፈለገው የሚለውን ትርጓሜ የምናይ ይሆናል ማለት ነው። አብራችሁን ቆዩ። ቀጥታ ወደ ክላሳችን ወይም ወደ ትምህርታችን ከመሄዳችን በፊት ግን ትምህርታችንን ለብዙ ሰው እንዲደርስ ቪዲዮአችንን ላይክ እና ሼር እንዲሁም ኮሜንት እያደረጋችሁ እንድታልፉ እንዲሁም ሰብስክራይብ እያደረጋችሁ አዲስ የመጣችሁ ሰዎች ሰብስክራይብ እያደረጋችሁ እንድታልፉ በአክብሮት እንገልጻለን። ቀጥታ ወደ ዛሬው ትምህርታችን እንሄዳለን ማለት ነው። የመጀመሪያው እንግዲህ ስክሪናችን ላይ በግልጽ የሚታየው የመጀመሪያውን የእንግሊዝኛ ሴንቴንስ እናነባለን ማለት ነው። ምንድን የሚለው አይ ፊኒሽ አለሚለው አይ ፊኒሽድ ማይ ወርክ ኤርሊ አይ ፊኒሽድ ማይ ወርክ ኤርሊ ሶ ናው አይ ካን ሪላክስ ፎር ዘ ረስት ኦፍ ዘ ኢቪኒንግ ይላል ማለት ነው። ዘ ረስት ኦፍ ዘ ኢቪኒንግ አሁን ሁለት ሴንቴንስ ነው እዚህ ጋር። ስለዚህ እዚህ ጋር ያለውን ኮምፓውንድ ወይም ኮምፕሌክስ ሴንቴንሶች ናቸው ማለት ነው። ሁለት ሴንቴንሶች በኮንጃክሽን ወይም በአጣማሪ ሲገናኙ ነው ማለት ነው ያለን። ምንድነው የመጀመሪያው ሴንቴንስ የሚለው አይ ፊኒሽድ ማይ ወርክ ኤርሊ። ፊኒሽድ ምን ማለት ነው በአማርኛ? ከዚህ በፊት ፊኒሽድ ምን ማለት ነው? መጨረሳል ምን ማይ ወርክ ስራዬን በጊዜ ከጨረስኩ ነው እያለ ያለ ነው አለ ይሄኛው። አሁን አይ ፊኒሽ ማይ ወርክ አርሊ ማለት ስራዬን በጊዜ ከጨረስኩ። ስለዚህ ምን እያለ ነው? ናው አይ ካን ሪላክስ። ሪላክስ ማለት ፈታ ማለት ወይም ዘና ማለት ነው። ፎር ዘ ረስት ኦፍ ዘ ኢቭኒንግ ለተቀሩት ወይም ለቀረው ማታ ምን ማድረግ እንችላለን? ዘና ማለት እችላለሁ እያለ ነው። በአማርኛ ስተረጎት ምን ያለ? ስራዬን ቀደም ብዬ ስለጨረስኩ ስራዬን ቀደም ብዬ ስለጨረስኩ አሁን ለቀረው ምሽት ዘና ማለት እችላለሁ እያላችሁ ነው። ስራዬን ምን ብዬ ቀደም ብዬ ስለጨረስኩ አሁን ለቀረው ምሽት ዘና ማለት እችላለሁ። ስትፈልጉ ምንድን ማለት ነው? አይ ፊኒሽ ማይ ወርክ አርሊ ሶ ናው አይ ካን ሪላክስ ፎር ዘ ረስት ኦፍ ዘ ኢቪኒንግ። ኢቪኒንግ ምን ማለት ነው? ምሽት እንደማለት ነው። ስለዚህ የመጀመሪያ ሴንቴንሳችን ይሄ ይሆናል። ወደ ሁለተኛው ሴንቴንሳችን እንሄዳለን። ምን ይላል ይሄኛው? ሺ ሃዝ ሪትን ኤ ቡክ። ይሄ አንድ አረፍተ ነገር ነው። ሺ ሃዝ ሪትን ኤ ቡክ። ሪትን ምን ማለት ነው? መጽሐፍ አለ። ምን ቡክ መጽሐፍ። ሺ ሃዝ ሪትን ኤ ቡክ ስትሉ መጽሐፍ ጽፋለች ነው አይደል? ኤንድ ሺ ሃዝ ሪሲቭድ ፖዚቲቭ ሪቪውስ ፍሮም ዘ ሪደርስ። ሺ ሃዝ ሪሲቭድ ፖዚቲቭ ሪቪው ፍሮም ሪደርስ። ሪደርስ ምን ብለው? አንባቢዎች ናቸው። ስለዚህ ምንድን ነው ሪሲቭድ መቀበል ማለት ነው። ሪሲቭድ ማለት መቀበል። ፖዘቲቭ ማለት ነው ጥሩ ጥሩ አስተያየቶችን ከምንም ብላለች ማለት ከሚያነቡላት ሰዎች ተቀብላለች ማለት ነው። ስለዚህ እሷ አንድ መጽሐፍ ጽፋለች። እሷ ምን ብላለች? አንድ መጽሐፍ ጽፋለች እና ከአንባቢዎቿ አዎንታዊ ግምገማዎችን አግኝታለች። አዎንታዊ ምንድነው? ግምገማዎችን አግኝታለች እያለች ነው ማለት ነው። አዎንታዊ ነች። ፖዘቲቭ ማለት አዎንታዊ። ስለዚህ አዎንታዊ ምን ግምገማ፣ ያው ስለ መጽሐፉ ስለጻፈችው መጽሐፍ ሰው ካነበበ በኋላ ምን ተሰጥቷታል ማለት ነው? አዎንታዊ የሆኑ ግምገማዎችን ሰጥቷታል ማለት ነው። ሺ ሃዝ ሪትን ኤ ቡክ ሺ ሃዝ ሪትን ኤ ቡክ ኤንድ ሺ ሃዝ ሪሲቭድ ፖዚቲቭ ሪቪው ፍሮም ሪደርስ ስትሉ ምን ነው? እሷ መጽሐፍ ጽፋለች እና ከአንባቢዎቿ አዎንታዊ ግምገማ አግኝታለች የሚል ይሆናል ማለት ነው። ወደ ኔክስት እንሄዳለን። ምን ይላል? አይ ሃቭ ስተዲድ ፎር ማይ ኤግዛም አይደል? ይሄ አንድ ነው አይደል? አንዱ ሴንቴንስ ነው። አይ ሃቭ ስተዲድ ፎር ማይ ኤግዛም። ስተዲ ምን ማለት ነው? በጣም አሪፍ ማጥናት ማለት ነው አይደል? ኤግዛም ምንድን ነው? ፈተና። ስለዚህ ለፈተናዬ አጥንቻለሁ እያለን ነው አይደል? ኤንድ አይ ፊል ኮንፊደንት አባውት ኢት። ስለዚህ ኮንፊደንስ ነኝ ወይም ኮንፊደንሻል ነኝ። ኮንፊደንስ ምን ማለት ነው? ያው በራስ እተማመኛለሁ ማለት ስላጠናው በደንብ ምን ማለት ነው? አልፋለሁ እያለን ነው። በራሴ እተማመናለሁ እያለን ነው ማለት ነው። ይሄን ስትተረጉሙት ምን ይላል? ለፈተና አጥንቻለሁ እናም ስለሱ በራሴ መተማመን ይሰማኛል። ስለ ፈተናው ስላጠና በደንብ በራሱ ፈተናውን እንደሚያልፍ ይተማመናል ማለት ነው። ወይም መተማመን ይሰማዋል ማለት ነው። I have studied for my exam and I feel confident about it ካለ ምን ማለት ነው? ለፈተና አጥንቻለሁ
እናም ስለሱ ወይም ስለ ፈተናው በራሴ መተማመን ይሰማኛል ወይም እንደማልፍ ይሰማኛል እያለ ነው ማለት ነው። ኔክስት እንሄዳለን። ምን ይላል? we watched a movie last night. so this is the first sentence. we watched a movie last night. watch ምን ማለት ነው? ወይም watched ስትሉ ምን ማለት ነው? ማየት አይደል? ሙቪ ምንድነው? ፊልም እንደማለት ነው። ላስት ናይት ክትሉ ትናንትና ማታ እያለን ነው አይደል? ስለዚህ ፊልም ትናንትና ማታ ምን ማለት ነው? አይቻለሁ ወይም አይተናል። ይቅርታ ይቻሉ ሳይሆን ዊ ስለሆነ አይተናል እያላችሁ ነው። በት ነገር ግን ዊ ዲድንት ላይክ ኢት ያየነውን ፊልም ግን ምን ማለት አልወደድነው እያለ ነው ማለት ነው። ያየነውን ፊልም አልወደድነው። ስለዚህ ትናንትና ምሽት ፊልም አይተናል ግን አልወደድነው። ሶ እንደዚህ ለማለት ፈልጉ ምንድን ማለት ነው? we watched a movie last night. we watched a movie last night but we didn't like it. ምን ማለት ነው ማለት ነው? ትናንትና ምሽት ፊልም አይተናል ግን ምን አላደረግንም አልወደድነው ማለት ነው። ሶ እንቀጥላለን። ኔክስት ላይ የሚመጣውን ከመጀመራችን በፊት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም ለብዙ ሰው እንዲደርስ ይሄ ቪዲዮአችንን ላይክ፣ ሼር እና ኮሜንት እያደረጋችሁ እንድታልፉ በአክብሮት እንገልጻለን። እንዲሁም አዲስ ክረምት ኮርሶች ስለጀመርን 0912072369 ሴቭ ካደረጋችሁ በኋላ በኢሞ በዋትስአፕ ወይም በቴሌግራም ቢያናግሩን ስለምንሰጠው አዲሱ የሰመር ኮርስ ወይም የክረምት ስልጠና የምንገልጽላችሁ ይሆናል እና እኛ ጋር መታችሁ ተመዝግባችሁ ራሳችሁን ማጠናከርና በደንብ እውቀት መያዝ ትችላላችሁ። ከኑን መማር ጋር ስለሆናችሁ እናመሰግናለን። ቀጥታ ወደ ኔክስት እንሄዳለን። ምን ይላል? they went to the beach. they went to the beach yesterday. they went to the beach yesterday but it's rain unexpectedly. so they went to the beach yesterday. ስለዚህ ትናንትና ቢች ማለት እዚህ ጋር በኮንቴክስቱ ምንድነው ማለት ቢች ሲባል ምንድነው የባህር ዳርቻ እያለን ነው ማለት ነው። ስለዚህ ትናንትና ወደ ባህር ዳርቻው ሄደን ነበር እያለ በት ሬንድ ምንድነው መዝነባል ሳናስበው ግን ምንድነው ማለት ዘነበብ እያለ ነው ማለት ነው። ወይም ዝናብ ጣለ እያለ ሶ ትናንትና ወደ ባህር ዳርቻ ሄዱ ነገር ግን ሳይታሰብ ምን ማለት ዝናብ ጣለ እያለ ነው። they went to the beach yesterday ትናንትና ወደ ባህር ዳርቻው ሄዱ በት ነገር ግን it rained unexpectedly ሳይታሰብ ምን ሆነ ዝናብ ጣለ እያለ ነው ማለት ነው። ወደ ኔክስት እንሄዳለን። ኔክስት ላይ ምን ይላል? she cooked a delicious meal for her friends. ሶ ይሄኛው ምንድነው የመጀመሪያው ሴንቴንስ ነው። she cooked a delicious meal for her friends. delicious meal ምንድነው? ምሳ ነገር አይደል ወይም ምግብ። ስለዚህ delicious food ወይም delicious meal ካለ ማለት ነው የሚገርም ምግብ ወይም ቆንጆ ምግብ ሰርታለች። ኩክ ማለት ማብሰል ማለት ነው። ለማን ነው ያበሰለችው? ለጓደኞቿ። ስለዚህ ለጓደኞቿ በጣም ቆንጆ ምግብ ሰርታለች። and they all enjoy it. ስለዚህ የሰራችው ምግብ ደግሞ ሁሉም ተመችቷቸዋል ወይም ተደስተውበታል እያለ ነው። ስለዚህ ምን እያለ ነው? ለጓደኞቿ ጣፋጭ ምግብ አዘጋጅታለች እና ሁሉም በጣፋጭ ምግቦቹ ምንድነው ተደስተዋል እያለ ነው ማለት ነው። she cooked a delicious meal for her friends. she cooked a delicious meal for her friends and they all enjoy it. ምን ማለት ነው? ለጓደኞቿ ጥሩ ምግብ አዘጋጅታለች እና ሁሉም ተደስተዋል እያለ ነው ማለት ነው። ኔክስት ላይ እንሄዳለን። ምን ይላል? we have tried the new restaurant in town. we have tried the new restaurant in town and the food was delicious. ስለዚህ we have tried ምንድነው? try ማለት ነው መሞከራል። try ማለት መሞከር ወይ tried ማለት መሞከር። the new restaurant ምንድነው? ምግብ ቤት ማለት ነው። ስለዚህ አዲስ የተከፈተውን ምግብ ቤት ምንድነው? በከተማችን የተከፈተውን አዲስ ምግብ ቤት ሞክረነዋል እና ምግባቸው ምንድነው? ዴሊሸስ ነው፣ በጣም ጣፋጭ ነው ማለት ነው። ስለዚህ በከተማ ውስጥ አዲሱን ምግብ ቤት ሞክረነዋል። ምግቡ ጣፋጭ ነበር። ምግቡ ጣፋጭ ነበር ማለት ነው እያለ ነው። ስለዚህ we have tried the new restaurant in the town and the food was delicious ካላችሁ ደግሞ በከተማ ውስጥ አዲሱ ምግብ
ቤት ሞክረናል፣ ምግቡም ጣፋጭ ነበር እያላችሁ ነው ማለት ነው። ኔክስት ላይ እንሂድ። ሺ ኢዝ ወርኪንግ አት ኤ ባር። ስለዚህ አንዷ ሴንቴንስ ነች። ሺ ኢዝ ወርኪንግ አት ዘ ባር ምንድነው ማለት ነው? ወርኪንግ ማለት መስራት ምን ውስጥ ነው? ባር ውስጥ። ባር ማለት ቡና ቤት እንደማለት ነው ባንክ። ስለዚህ ቡና ቤት ውስጥ እየሰራች በት ሀር ፓረንት ኢዝ ዲስአፖይንትድ። ቤተሰቦቿ ግን ምን ማለት አልተስማሙ ወይም ደስ አይላቸው እዚያ ውስጥ በመስራቷ ደስ አላላቸውም እያለ ነው። ስለዚህ እሷ ቡና ቤት ውስጥ እየሰራች ነው፣ ነገር ግን ወላጆቿ አልተቀበሉትም። ቡና ቤት ውስጥ መስራቷን አልተቀበሉትም ወይም አይቀበሉትም እያለ ነው። ሶ ዲስአፕሩቭ ማለት አለ መቀበል ነው ማለት ነው። ሶ ለዛሬ ይሄ ነበር አለ የነበረን ለዛሬ የነበረን ይሄ ነበር። ግን ሁሌም እንደምናደርገው ከመጨረሻችን በፊት ሁላችሁም አንዴ ምን ለማለት ነው የሚለውን ሙሉ ለሙሉ አንዴ የምናይ ይሆናል ማለት ነው። አብራችሁን ቆዩ። እስከዛ ግን ሁላችሁም ይህን ቪዲዮ ከወደዳችሁ ላይክ፣ ሼር እንዲሁም ኮሜንት እያደረጋችሁ እንድታልፉ እንገልጻለን። በተጨማሪም ደግሞ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ማንኛውም ሰው ዩቲዩብ ቻናላችን ሰብስክራይብ እያደረጋችሁ እንድታልፉ እንገልጻለን። ሁሌ እንደምናደርገው አንዴ ደግመን እንጨርሳለን ማለት ነው። አንድ ላይ አብራችሁ ቆዩ። ሶ አሁን ማብራሪያ የለንም፣ አንድ ላይ ነው የምናነበው። ሶ አይ ፊኒሽድ ማይ ወርክ አርሊ። አይ ፊኒሽድ ማይ ወርክ አርሊ ሶ ናው I can relax for the rest of the evening. I finished my work early, so now I can relax for the rest of the evening. In Amharic ስራዬን ቀደም ብዬ ስለጨረስኩ አሁን ለቀረው ምሽት ዘና ማለት እችላለሁ። ስራዬን ቀደም ብዬ ስለጨረስኩ አሁን ለቀረው ምሽት ምን ማለት እችላለሁ? ዘና ማለት እችላለሁ። The first sentence. Next ላይ ያለችው ሴንቴንስ እናንተ she has written a book. She has written a book and she has received positive review from readers. She has written a book and she has received positive review from readers. Means እሷ መጽሐፍ ጽፋለች ወይም አንድ መጽሐፍ ጽፋለች እና ከአንባቢዎቿ አዎንታዊ ግምገማ አግኝታለች። እሷ መጽሐፍ ጽፋለች እና ከአንባቢዎቿ አዎንታዊ ግምገማ አግኝታለች። ኔክስት I have studied for my exam. I have studied for my exam and I feel confident about it. And I feel confident about it. So in Amharic ለፈተናዬ ወይም ለፈተና አጥንቻለሁ እናም ስለ ፈተናው ወይም ስለ እሱ በራስ መተማመን ይሰማኛል። ለፈተናው አጥንቻለሁ ሶ ስለ ፈተናው ወይም ስለ እሱ በራስ መተማመን ይሰማኛል። ኔክስት ኒድ we watched a movie last night. We watched a movie last night but we didn't like it. But we didn't like it means ትናንትና ምሽት ፊልም አይተናል ግን አልወደድንም። ትናንትና ምሽት ፊልም አይተናል ግን አልወደድንም። Next, they went to the beach yesterday. They went to the beach yesterday, but it rained unexpectedly. They went to the beach yesterday, but it rained unexpectedly. So ትናንትና ወደ ባህር ዳርቻው ሄዱ፣ ነገር ግን ሳይታሰብ ዝናብ ጣለ። ትናንትና ወደ ባህር ዳርቻው ሄዱ፣ ነገር ግን ሳይታሰብ ዝናብ ጣለ። ኔክስት እንሄዳለን። She cooked a delicious meal for her friends. She cooked a delicious meal for her friends and they all enjoyed it. And they all enjoyed it. ለጓደኞቿ ጣፋጭ ምግብ አዘጋጅታለች እና ሁሉም ተደስተዋል። ለጓደኞቿ ጣፋጭ ምግብ አዘጋጅታለች እና ሁሉም ተደስተዋል። ኔክስት እንሄዳለን። We have tried a new restaurant in town. We have tried the new restaurant in town and the food was delicious. The food was delicious. So በከተማ ውስጥ አዲሱን ምግብ ቤት ሞክረናል። በከተማ ውስጥ አዲሱን ምግብ ቤት ሞክረናል። ምግቡም ጣፋጭ ነበር። So delicious ማለት ጣፋጭ እንደማለት ነው። ኔክስት እንሄዳለን። She is working at the bar. She is working at the bar.
but her parents disapprove. She is working as a bar but her parents disapprove. በቡና ቤት እሷ ቡና ቤት ውስጥ እየሰራች ነው፣ ነገር ግን ወላጆቿ አልተቀበሉትም። እሷ ቡና ቤት ውስጥ እየሰራች ነው፣ ነገር ግን ወላጆቿ እዚያ መስራቷን አልተቀበሉትም ይሆናል ማለት ነው። ሶ የዛሬው ትምህርታችን ይህን ይመስላል። እንግዲህ በሚቀጥለው ትምህርታችን ደግሞ በሌሎች ትምህርቶች የምንመጣ ይሆናል ማለት ነው። አብራችሁን ስለቆያችሁ በጣም አድርገን እናመሰግናለን። አዲስ ከሆናችሁ ለዚህ ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም ቪዲዮአችን ለብዙ ሰው እንዲደርስ ቪዲዮአችንን ላይክ፣ ሼር እና ኮሜንት እያደረጋችሁ ለፉ። በዚሁ አጋጣሚ ኦንላይን ላይ መማር የሚፈልግ ማንኛውም ተማሪ 0912072369 ሴቭ ካደረጋችሁ በኋላ መጣችሁ እኛን በቴሌግራም፣ ዋትስአፕ ወይ ኢሞ ላይ ቢያናግሩን ስለ ትምህርቱ ወይም ስላለው መረጃ ሙሉ መረጃ የምንሰጡት ይሆናል ማለት ነው። አብራችሁን ስለቆያችሁ እናመሰግናለን። ቻው ቻው።